ሲጀመር አንተ ቡታጅራ ልጅ አለክ። ይሄን ቪዲዮ አይሚና ብሩኬ ከዛሬ 1 ዓመት በፊት አይሚ እንደ ቀልድ የሰራችው ቪዲዮ ነው። ብሩኬ እጅ ላይ ቀለበት አይታ ለማስዋካት ብላ እንደዚህ አይነት ቪዲዮ ሰርታለች። እና አንዳንዴ ምን መጣ መሰላችሁ? እኔ እንደው አያቴ ጋር እንደማደጌ መጣም ቤተሰቦቼ የሆነ ባፈ ታሪክ ምን ይባላል መሰላችሁ? የሰው ልጅ የአፉን ፍሬ ያገኛል ይባላልና ይሄ ነገር ደርሶባቸው ነው እንዴ ብዬ እውነቴን ነው። በጣም ማታ 4 5 ነው ቪዲዮ ዳግም ይገቱ ቤተሰቦቼ በቃ አይሚ እንደ ቀልድ የሰራችሁ ነገር ያኔ አሁን ላይ ግን እንደ እውነት መጣባቸው። የእነሱን ፍቅር ለማደፍረስ ሆነባቸው። እውነት ግራ ገባኝ። እንዴ ያፋቸውን ፍሬ አግኝተው ነው እንዴ? እውነት ቤተሰቦቼ በጣም ደንግጬ ነበር ያዩት ቤተሰቦቼ። እና ይህን ቪዲዮ ደግሞ ለምን አመጣው ካላችሁኝ ከዚህ በኋላ አይሚና ብሩኬ ምንም ነገር ስትሰሩ መታረቃችሁ አይቀርም፣ ታረቀሉናላችሁ። ግን ደግሞ ከዚህ በኋላ ለቀልም ቢሆን እናንተ ላይ መጥፎ ነገር የሚያደርስ ነገር አታርጉ ማለት በቃ አሁን አምኛለሁ ቤተሰቦቼ። የሰው ልጅ የአፉን ፍሬ ያገኛል የተባለው ነገር እውነቴን ነው። በቃ እውነት በትክክል አምኜበታል። ድሮ እኔ አያቴ ስትለኝ ኧረ ዝም በለሽ ምናምን ማለት በቃ የሆነ አላምንበትም እንደዚህ አይነት ነገር። እና ይህን ቪዲዮ ሲጀምሩት ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ብትጀምሩልኝ እና ሼር ኮፒ ሊንክ እያደርጋችሁ አይሚና ብሩክ ጋር ብታረሱልኝ ቤተሰቦቼ በጣም ደስ ይለኛል። ካላስቸገርኳችሁ ቤተሰቦች እውነቴን ነው። እና እውነት ደግሞ ትናንትና አይሚን ብላለች ልጁን መቀበሏ እኔ ደስ ያለኝ አንድ ጎን አለ ቤተሰቦቼ። እዩ ከእነሱ ህይወት አትወጣም፣ ይህ ልጅ የብሩክ አይደለም፣ ውጤቱ ተቀይሯል የሚለው ነገር ውስጥ ስላለ ነው እንጂ እኔ አይሚ እኮ አሁን ላይ ለብሩክ ራርታለች ወይዘወይ እሱ መስማቴ በጣም ደስ ብሎኛል። ምክንያቱም አይሚ ለብሩክ እስከራራች ደግሞ የመታረቃቸው እድል ሰፊ ነው ማለት ነው። ግን ደግሞ ሙሉ ለሙሉ እዩ ከነሱ ህይወት እንድትወጣ ከፈለጋችሁ አሁንም ቢሆን ኤዴንን አዲስ አበባ መደረግ አለበት። ኢቭን ይህን ቪዲዮ ሳይሆን ቤተሰቦቼ ምን መሰለኝ መሰላችሁ? ተተንቢዮ ቁጭ ያለ ነገር ይመስለኝ በቃ አይደለ? አሁን ደርሶባቸዋል። ይሄ ቪዲዮ የሰሩት ከ1 ዓመት በፊት ነው። እዩት ራሱ እንደዛ ነው የተባልኩት። ተባል ቡታጀራ ልጅ አለው ተባል ደስ ሲል አሳደግልኝ። ኢቭን ቡታጀራ ነው ልጅ አለው የተባለው እና ላይክ በቃ እነሱ አይሚ እንደቀልድ እዚህ ጋር የሰሩትን ነገር አሁን ላይ እውን ሆኖ መጣ እና እኔ በቃ የሰው ልጅ የአፉን ፍሬ ያገኛል የሚባለው ነገር እውነት ነው ብዬ አስባለሁ። በቃ እኔ ግራ ገባኝ እውነት ይሄ ነገር እኔ አላቅም ቤተሰቦች። እውነት ስንቶቻችሁ ማታ ያለማሸት 15 ስልክ አውርቻለሁ። የማዳም ቀሞች ከውጭ ደውለውልኝ እባክን ያቡ በቃ የምትችለውን አድርግ እያላችሁ ነው። ግን እኔ ግራ ገባኝ። አሁንም ቢሆን ኤዴንን አዲስ አበባ ማይደረግ ከሆነ አይሚና ብሩኬ ማለት ሰላም ይሆናሉ ብዬ አላስብም። ማለት ይታረቁ ይችላሉ። ግን ደግሞ እዩ እነሱ ህይወት ውስጥ ሁሌ ካለች እኛ የጨረቃ ሰዎች ደግሞ ሰላም አናገኝም ሁሌም ቢሆን። ምክንያቱም እዩ የምትፈልገው ብር አይደለም ወይ ልጆቹ ማደግ አይደለም የልሷ ማደግ አይደለም። የምትፈልገው አይሚና ብሩኬን አጣልታ ብሩኬን የራሷ ማድረግ ነው። ስለዚህ አሁንም ቢሆን ነገም ቢሆን የሆነ ነገር ተንኮል ፈጥራ መምጣቱ አይቀርም። ይህ ልጅ ደግሞ የነሱ አይደለም። አይሚና ብሩኬ ብር አልተረፋቸውም አይደለ? ስለዚህ ይህ ልጅ ከማሳደግ ይልቅ እውነቴን ነው ከማደጉ አንድ ልጅ ወስደው ማሳደግ ይሻላቸዋል። በምንም ተአምር ይህ ልጅ ማሳደግ የለባቸው እውነት ከማደጉ ወስደው። ምክንያቱም የማደጉ ልጅ ቢያንስ ተቸግሯል። እቺ ግን ተቸግራ አይደለችም። ኦም ብላ አይሚና ብሩኬን ለማጣላት የመጣች ሴት ነች ብዬ አስባለሁ። በእኔ ሀሳብ ሰዎች ካላችሁ የእናንተን ማስተው አሴት ደግሞ ኮሜንት ሊጻፉልኝ። ለምንድን ነው ግን የምትዋሻው? ሽምጥጥ ያለ ውሸት ለምንድን ነው የምትዋሻው? በቃ ልጅ ካለ ማል ነገር እኮ ነው። ልጅ አለኝ። ስለ ልጁ አብራራልኝ። ስለምን ልጅ ነው የምታወሪው? ከየት ላምጣልኝ? ስለወለድከው። ከየት አምጥቼ ነው የምወልደው? በምን አቅሜ? እሺ ችግር የለውም ማምጣት። አሳድጋታለሁ እኔ እንዳንተ አሳድጋታለሁ አለች። ይብን እኔ አላቅም። ይሄ ነገር ተሳምቢዮ ቁጭ ያለን የመሰለ ቤተሰቦች። ምክንያቱም በቃ ትናንትናውን አይሚ በመጨረሻ ሰዓት ላይ ምን አለች? አሳድጋታለሁ ብላ ቆረጠች። ለምን? ሰላም ስለፈለገች ከብሩኬ ጋር በቃ ሰላም ስለፈለገች ሰላም ለመውረድ ስለፈለገች ነው። ባይዘወይ ምንም ያክል ልቧ ቢጎዳ እና ደግሞ የዋህነቷን ነው የሚያሳየው። በቃ አይደለ የመጨረሻ አይሚ የዋ እንደሆነች በቃ አይደለ ምን ያክል ልቧ ንጹህ እንደሆነ ማየት የምንችለው በዚህ ጉዳይ። ምክንያቱም በቃ መጨረሻ ታይም ልጅቷን አሳድጋታለሁ እንደ እናት ሆኜ ምንም ሳይጎልባት ብላን ያሰበችው እና እዚህ ጋርም አሳድጋታለሁ በቃ አንጣው። እዚህ ጋር አሁን እንደቀልድ ነው ይዘው ወይ ብሩክ ሄጅ ላይ ቀለበት ነበር በፊት እና ያን ቀለበት ማን ያደርገችል ምናምን ብላ ከቢኪ ጋር ወርተው ነው በቃ እንደ ቀልድ በቃ የተቀላለዱበት እና ያ ቀልድ ግን አሁን እዚህ ጋር እውን ሆኖ መጣ። ቤተሰቦቼ አስቡት እና እኔ ግራ ነው የገባኝ ማታ። እውነት ኢቭን አያቴ ጋር ደውዬ አያቴ አልኳት አቤት አለች። ይህ ሰው ልጅ ግን የአፉን ፍሬ ያገኛል የሚባለው ነገር እውነት ነው እንዴ? እንደ ቀልም የሆን ነገር ብል ያ ነገር ይደርስብኛል እንዴ አልኳት። አዎ አለችኝ። ነው አልኳት። አዎ ደንግጬ እውነት እኔ ራሱ ወደኋላ መለስ ብዬ
ስለ ራሴ ምን ያልኩት ነገር አለ? ኧረ ምን ሆኜ ነው? እውነቴን ነው ቤተሰቦቼ፣ ብዙ ነገር ነው ያሰብኩት ቤተሰቦች። እና ሀይሚና ብሩኬም እዚህ ጋር እንደ ቀልድ የተባባሉትን ነገር ከአንድ ዓመት በፊት እንደ ቀልድ ማይዛወኔ ሀይሚና ብሩኬም በጣም ስለምወዳቸው ስለማከብራቸው እውነቴን ነው እምላችሁ እውነት ቤተሰቦች። እና የድሮ ቪዲዮቸው ዝም ብዬ እየገባሁ ራሱ ያለው በቃ ላን አሁን ከአንድ ዓመት በፊት ነው ሀይሚና ብሩኬን ከ8 ወር 9 ወር በፊት ነው ሀይሚና ብሩኬን እዚህ የጨርቃ ቤተሰብ የገባሁትም የተዋወቅኩትም የሀይሚና ብሩኬን ቪዲዮ የተጀመርኩትና የድሮ ቪዲዮዎች ግን አይቼ ስለማላቅ ገብቻ ያለው እና ይሄ ቪዲዮ ሳይ እንዴት ከውደልኩ በቃ የሆነ ተተንብዮ ቁጭ ያለ ነገር ነው የሚመስለው በቃ ላለ እና እባካችሁን ሀይሚና ብሩኬ ከዚህ በኋላም ቢሆን ፍቅር ሆናችሁ የምትሰሩትን ቀልድ እውነቴን ነው እራሳችሁ ላይ ማማራት የለባችሁ። ምንም አይነት በቃ በቀልድም ቢሆን መሆን የለበትም ብዬ አስባለሁ። እንግዲህ ከዚህ ቪዲዮ መረዳት ብዙ ነገር እንችላለን ብዬ አስባለሁ ቤተሰቦች። ከዚህ ቪዲዮ ብዙ ነገር እንማራለን ብዬ አስባለሁ። እውነት ይሄ እንግዲህ ልጅ አለ ቡታጀራ አለችው፣ ከዛ አሳድግልሃለሁ በቃ ያኔ እንደ ቀልድ የተባባሉትን ነገር አሁን ግን ያፋቸውን ፍሬ እዚህ ጋር መጣባቸው። ይሄ ደግሞ እንዲሆን አንፈልግም። አስቡት ብሩክ የራሷን ከዩ ጋር የተገናኘው እንደ ቀልድ ነው። ከሀይሚ ጋር ጣልቶ ቡታጀራ ሄደ፣ ከዛ ተገናኘ። ያቺ አጋጣሚ ግን ይሄን ችግር አመጣበት። ምንም አድርጎ እኮ አይደለም ብሩኬ። እኔ እንግዲህ እንደ ብሩኬ እስከማውቀውና እስከ ፐርሰናሊቱ የሆነ ካለው ማንነት አንጻር እምገምተው ብሩኬ አያደርግም ብዬ መለፈልበው እኔ እኮ ብሩኬ ሆኜ አይደለም ወይ ደግሞ የብሩኬ ጓደኛ ሆኜ አይደለም፣ ግን ደግሞ ብሩኬን ከምናውቀው አንጻር ነው። አሁንም ቢሆን እንዴት ሆናችሁ ሀይሚና ብሩኬ አሰን ፍጹም አብም ቢሆን እንዴት ዝም እንዳላችሁና ዴኒኑ ድጋሚ መደረግ አለበት እንደማትሉ አልገባኝም፣ በተአምር አልገባኝም። አሁንም ቢሆን ይሄ ልጅ ለማሳደግ መወሰን ማለት ቤታችሁ ውስጥ ትልቅ እባብ ማስገባት ነው። ኢየሩሳሌም ማለት እኔ ከባብ ጋር ነው ቤተሰቦች የሚያስተላልፍ፣ ምክንያቱም ተንኮለኛ ነች። ሀይሚና ብሩኬን ለማጣላት የመጣች ሴት ነች። ስለዚህ እባካችሁን ሀይሚና ብሩኬ ይሄ እንድታደርጉ እፈልጋለሁ። እና ደግሞ ቤተሰቦቼ አንድ የህግ አማካሪ አማክሬ ነበር። ህግማ እኔ ትንሽ ለው ተምሬያለሁና አውቃለሁ አንዳንድ ነገሮችና ሀይሚና ብሩኬ ወደ ህግ ቢሄዱ ምን ያጋጠማቸዋል የሚለውን እንገራቸው ቤተሰቦቼ። ሀይሚና ብሩኬ አሁን ላይ ቀጥታ ብሩኬ ነው ባይዘው ሀይሚ መሄድ አችልም ብሩኬ ነው። ምክንያቱም እዚህ ጋር ተጎጂ ወይ ደግሞ አባት ላይ የተባለው ማን ነው? ብሩኬ ነው። ስለዚህ ብሩኬ በስነ ስርዓት ወደ ህግ ሄዶ እቺ ልጅ እንደዚህ ብላኛለች፣ ዲኤንኤ ተሰርቶ ነበር እንደዚህ ነው አላመንኩበትም፣ ስለዚህ ዲኤንኤ ድጋሚ መደረግ አለበት ቢል እውነቴን ነው በፈለገው ሆስፒታል ተመርጦለት ሄዶ ማስመርመር ይችላል። እዩ እንኳን እምቢ ብትል ማን ነው በቃ እኔ ድጋሚ አላረግም፣ ድጋሚ አንዴ አርጋለሁ አላረግም እንኳን ብትል፣ ምክንያቱም ሰው አላረግም ብትል ለምንድን ነው ቤተሰቦቼ? ዲኤንኤውን አስቀይረዋለች፣ ሙሉ ለሙሉ አስቀይረዋለች። አትፍረድ ይፈረድባል ይባላል። እኔ ይፈረድብኝ ቤተሰቦቼ፣ ይፈረድብኝ በዚህ ጉዳይ። ምክንያቱም ምን ያክል ሀይሚና ብሩኬን ለማጣላት እንደምትፈልግና ምን ያክል ደግሞ ውጤቱን ለማስቀየር እንደምትፈልግ ሳንትና ማንነት መረጃዎች አይቻለሁ። እንግዲህ አላቅም በቃ እኔ እንደዛ ነው የማስበው ቤተሰቦቼ። እናንተም ደግሞ እስቲ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያደረጋችሁ ሀይሚና ብሩክ ጋር ድርሰላቸው ቤተሰቦቼ። እኔ በጣም ግራ ገብቶኛል። በጣም ማታ ሳያ እውነት ይህን ቪዲዮማ ለጨረቃ ቤተሰብ ሳላደርስ እንዴት? ምክንያቱም ሀይሚና ብሩኬ እንዲጠነቀቁ እፈልጋለሁ። በቃ ያፋቸውን ፍሬ እንዲያገኙ ከዚህ በኋላ አልፈልግም። ከዚህ በኋላ ምንም ቀልድ ሲሰሩ መቆጠብ አለባቸው እያስባለሁ። ቀልድ አለው የሚያስቅ ደስ የሚል እኮ ቀልዶች ይሰሩልናል። እንደዚህ አይነት ቀልድ ነው እንጂ ራሳቸው ላይ ግን የሚያሟረት ቀልድ ሆነ አለ። አሁን እንደዚህ አይነት ቀልድ ጥሩ ነው ብዬ አላስብም። በቃ እኔ አሁን ከዚህ በኋላ ለማውራ ራሱ ቤተሰቦቼ ይጠነቀቃሉ። ምክንያቱም የአፌን ፍሬ እንዳላገኝ ማለት ነው። እንደዛ አስቤያለሁ ቤተሰቦቼ። አሮጊት ወይ ሽማግሌ እንዳትሉኝ። እንግዲህ አያቴ ጋር እንደማደግ ይመጣል። እኔ እንደዚህ አይነት ሰውኛለሁ። በቃ አሁንማ በቃ እኔ አሁን ድሮ ቤተሰቦች በህልም ራሱ አላምንም ነበር። አሁን ግን በህልም አምናለሁ። በቃ እኔ ከዚህ በኋላ እንደዚህ ነገር ተለምዶ ይመስለኝ ነበር እና አፈ ታሪክ ነገር ይመስለኝ ነበር። ግን አሁን ግን እውነት ነው። የሰው ልጅ የአፉን ፍሬ ያገኛል የሚባለው ነገር እውነት ነው ብዬ አስባለሁ። ስለዚህ ቤተሰቦቼ አሁንም ቢሆን ገርሞኝ ነው የቪዲዮ እያቀረብኩላችሁ። ሀይሚ ልጅቷን መቀበሏን ጠልቻለሁ፣ ደስ አላለኝም። እስቲ እንደኔ ደስ ያላችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። እኔ ደስ ያለኝ ምንድን ነው ሀይሚና ብሩኬን እኮ ያስታርቃቸዋል ብዬ አስባለሁ። አሁን ብሩኬ ስለተቀበለ ብቻ ልጁን ሀይሚ መቀበል አለባት ብዬ አላስብም። በቃ ብሩኬ ተቀብሏል፣ አምኖ ተቀብሏል፣ አሳድጋታለሁ ብሏል። ያ ስላለ ብቻ ግን ሀይሚም ተከትለሽ በጭፍን መመራት አለብሽ ብዬ አላምንም። በቃ አንቺ የዋህነትሽን ነው ቅንነትሽን አይችበታለሁ፣ ግን ደግሞ ቅንነት ገደብ አለው። እቺ ልጅ ወደ እናንተ እያቀረባችኋት ነው እዩን። እኛ ደግሞ የምንፈልገው እንደ ጨርቃዊ ሰዎች እዩ ለአንድና ለመጨረሻ ጊዜ ከእናንተ ህይወት ወጥታ ማየት እንፈልጋለን ብዬ አስባለሁ። ይሄ መቼም የሁላችንም ሀሳብ ነው ብዬ አስባለሁ። ከዚህ በኋላ እድሜ ልካቸውን ከሀይሚና ከብሩክ ጋር ማየት ትፈልጋላችሁ? አትፈልጉም አይደለ? ስለዚህ ይህ ቪዲዮ አድርሱላቸው በቃ ቤተሰቦች።
ይሄን ማድረግ የለባትም በምንም ተአምር። አይሚ ይሄን ሐሳቧን ማቆም አለባት። ልጅቷን ትቀፍ ትያዝ ምናምን። ግን ከዚህ በኋላ ግን ዲኒው ለምን ድጋሚ የማያደርጉት? በቃ እሱን ሐሳብ ቤተሰቦቼ። እና ደግሞ አንድ ሐሳብ አለኝ እኔ ቤተሰቦች፣ እኔ በጣም አንድ ሐሳብ አለኝ። ይሄን ጉዳይ መቼም አሁን ላይ ጋሽዬም ሆኑ እሙሽዬም ማየታቸው አይቀርም ብዬ አስባለሁ። እና ሲያዩት ወደኋላ ምን ይሰማቸዋል ማለት ከባድ ነው። የዘወይ ቤተሰቦች እኔ አላቅም። አሁን እኮ አይሚና ብሩክ ምን እያደረጉ ነው? የሰው ልጅ ለማሳደግ እየወሰኑ ነው። ለምን ይሄን ማድረግ የለባቸውም። በቃ ለምን ዴኒኑ አዲስ አበባ አይደረግም? አሁንም ቢሆን ነገም ቢሆን ይሄ እውነታው እስኪመጣ ድረስ ሐሳቢ አንድ ነው። ሰዎች ሊሰለቻችሁ ይችላል ለጆሮአችሁ፣ ግን ደግሞ ተቀበሉት። በቃ አይሚና ብሩኬ ዲኤንኤኑን አዲስ አበባ ማድረግ አለባቸው ብዬ አስባለሁ። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። የጨረቃ ቤተሰቦች እወዳችኋለሁ፣ አከብራችኋለሁ። በጣም አመሰግናለሁ ለምታሳዩኝ ፍቅር ቤተሰቦቼ። እኔ ለሀቅ ምቆም ሰው ነኝ። ሀቅ ነው የማወራው። እኔ የምፈልገው አይሚና ብሩኬ መታረቅ ነው። ሁለቱንም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። እውነቴን ነው። እና አሁን ላይሚ ወግኜ ብሩኬን ስናገረው ብሩኬን ጠልቼው አይደለም። ብሩኬ ካለበት ችግር እንዲያስተካክል ነው። ብሩኬን ደግፌ አይሚን ስናገር ደግሞ አይሚን ጠልቼ አይደለም። አይሚን ስለመወዳት እንድታስተካክል ነው። ይሄን ታውቁ ይፈልጋለሁ። አመሰግናለሁ ቤተሰቦቼ። የእናንተን ሐሳብ አስተያየት ኮሜንት ላይ እንደተለመደው